የስስ ፕላስቲክ ከረጢት መጠቀሚያም ሆነ ማምረት በሕግ የተከለከለ መሆኑ የኢፌዴሪ ሕዝብ ተወካዮች ምክር ቤት በአዋጅ ቁጥር 1383/2017 መደንገጉ ይታወቃል። ይህንን ተከትሎ ላለፉት 6 ወራት የተሰጠው የእፎይታ ጊዜ በመጠናቀቁ የሲዳማ ክልል አካባቢ ጥበቃና አየር ንብረት ለውጥ ባለስልጣን በጉዳዩ ዙሪያ መግለጫ ሰጥቷል። መግለጫውን የሰጡት የባለስልጣኑ መስሪያ ቤት ዋና ዳይሬክተር አቶ ሽታይ ሙራ እንዳሉት ከ2016 ጀምሮ መስሪያ ቤታቸው በርካታ ስራዎች ሲሰራ መሰንበቱን ጠቁመዋል። ከባለፈው 2 ዓመታት ጀምሮ እንደ አካባቢ ጥበቃ 2016 በተለይ ብክለት ይብቃ ውበት ይንቃ በሚለው መሪ ቃል ሰፊ ስራ ሲሰራ የነበረበት ሁኔታ ነው የነበረው። በተጨማሪም በሁለተኛ ዙር 2017 ዓመተ ምህረት ጽዱ ኢትዮጵያን ባይል እናድርግ የሚለው መፈክር ሲሰራ የነበረበት ሁኔታ ነው የነበረው። ሲሰራ የነበረው በተለይ 6 የተለዩ ቴማቲክ ኤሪያ ተለይቶ ነው ሲሰራ የነበረው። አንደኛ የስስ ፕላስቲክ ከረጢት ከሚሰራው አገልግሎት በላይ በአካባቢ ላይ የሚያሳድረው አሉታዊ ተጽዕኖ ዘመን ተሻጋሪ በመሆኑ መንግስት በልዩ ትኩረት እየሰራበት እንደሚገኝ ገልጸዋል። ይህንን ፕላስቲክ እንዴት ነው ማድረግ የሚገባው የሚል ነገር እንግዲህ ባለፈው በአገር ደረጃ እንግዲህ የኢትዮጵያ የተወካዮች ምክር ቤት ፓርላማ እንግዲህ ያው አዋጁን አወጥቷል። ይሄ ለአንድና ለመጨረሻ ጊዜ በኢትዮጵያ ውስጥ እንዳይመረት ተከልክሏል። ከተከለከለ በኋላ ግፋብል ወደ 6 ወር ቆይቷል። ይሄ 6 ወር የቆየው የእፎይታ ጊዜ ነው። አሁን 6ቱም ወር ጥር 23 ያልቃል። በአገር ደረጃ የስስ ፕላስቲክ አንድ ጊዜ አገልግሎት ላይ የሚውል በኢትዮጵያ እንዳይጠቀም እንዳይመረት ተብሎ እንግዲህ አዋጁ ወጥቷል። አቶ ሽታይ በመግለጫቸው አክለው ህዝቡ የስስ ፕላስቲክ ከረጢቶችን የሚተካ አማራጭ በበቂ ሁኔታ በመኖሩ በተገቢ መልኩ እንዲጠቀምበት አሳስበዋል። ስስ ፕላስቲክ ይህንን ከገበያ ከወጣ በኋላ ምንድን ነው ተኪ ምርት ተብሎ ከተጠየቀ እንግዲህ በተለይ ምቹ ለአያያዝም ምቹ የሆነ በተለይ ሶለቢሊ የሆነ የሚበሰብስ እቃዎች በተለይ አንድ ባግ ተብሎ የሚሰራ በብዛት በባሳ ውስጥ እየተመረተ ነው ያለው። በአገር ደረጃም እየተመረተ ነው ያለው። ይህንን የግድ መጠቀምን ይጠይቃል። አዋጁ ከጥር 23 2018 ጀምሮ ወደ ስራ ስለሚገባ ህዝቡ ከመንግስት ጋር በመሆን ለተፈጻሚነቱ በጋራ እንዲሰራ ጥሪ አቅርበዋል። የግንዛቤ ስራ ሲሰራ ቆይቷል። 2 ዓመት ጊዜ ውስጥ ሲሰራ ነው የነበረውና ይህንን አሁንም ቀጥለን የምንሄድበት ነገር ነው። ይህም አንዱ የግንዛቤ ስራና ሁሉም ይህንን እንዲሰማ ነው የሚፈልገው። ከዛ ውጪ የተደነገጉ ህጎች አሉ፣ ይቀጣል። የተቀመጡ ቅጣቶች አሉ። ምርት እስካለ ድረስ ፔስታልን የሚተካ ምርት እስካለ ድረስ ብዙም የሚያስጨንቅ ነገር ያለ አይመስለኝምና ይህንን ህዝባችን ይህን ተገንዝቦ በተለይ የአካባቢ ብክለትን በጋራ መከላከል መቻል አለበት የሚል ነገር ነው ያለኝ።